ምድር በከፍተኛ እርደት እየተንቀጠቀጠች ነው። ከሩሲያ ሚስጥራዊና ጥልቅ የመሬት ውስጥ የጦር ሰፈሮች የሚወጡ አስፈሪ ድምፅ የሳይቤሪያን በረዶ ሳይቀር እያቀለጡ ይገኛል። ሰማዩ በድንገት ቀላ፣ ደመናውም ተሰነጠቀ። ይተራ የጦርነት ቀን አይደለም። ይህ የሩሲያ የጦር መሳሪያ መሐንዲሶች ለዓለም ያዘጋጁት ምድርን ወደ እሳት አውድማነት የሚቀይረው እጅግ ዘግናኝና ፍጹም አውዳሚ የሆነው የላዲያ 12 የሰው አልባ አውሮፕላን ወደ ትግል ሜዳ የተተኮሰበት ታሪካዊ ቅጽበት ነው። አየሩን እንደ ታመቀ የእሳት ኳስ እየቀደደ የሚወነጨፈው ይህ ማሽን ከዚህ ቀደም የሰው ልጅ አይቶት የማያውቀው የፍጥነትና የጉልበት ጥግ ነው። ላዲያ 12 ሲበር የነፋስን ግፊት አሸንፎ አይደለም፣ ነፋሱን ራሱን በሁለት ከፍሎ አየሩን እያቃጠለና ከኋላው የሚዘገንን የጭስና የእሳት ጅራት እየተወ ነው። የማሽን ዝምተኛ ዳኝ አይደለም፣ ጮሆ የሚመጣ ሲመጣ የሚያስደነግጥ ሲያርፍ ደግሞ አካባቢውን ወደ አመድነት የሚቀይር አረመኔ የብረት አውሬ ነው። የጠላት የጦር ሰራዊት ገና ድምፁን ሲሰማ ልቡ ይርዳል። የያዘውን መሳሪያ አጥቶ ለመሸሽም ይገደዳል። በዩክሬን የጦር ግንባር ላይ የተከሰተውን እንመልከት። ጠላት በዓለም ላይ እጅግ ዘመናዊ ናቸው ተብሎ የሚታሰቡ በከፍተኛ ወፍራም ብረት የተለበጡና በማንኛውም ጥቃት አይበገሩም የተባሉ ግዙፍ የጦር ተሽከርካሪዎችን አሰልፎ ወደፊት እየገሰገሰ ነበር። ወታደሮቹ በምዕራባውያን የጦር መሳሪያዎቻቸው ታምነው በድል አድራጊነት ስሜት ይጓዛሉ። ነገር ግን ከሰማይ ላይ በድንገት እንደ መብረቅ የሚወርድ እሳት ተመለከቱ። ላዲያ 12 የሞት መልአክ ሆኖ በላያቸው ላይ አንዣበበ። ማሽኑ ኢላማውን ለመምታት ሲወርድ ፍጥነቱ የድምፅ ሞገድ አልፎ ስለሚሄድ አየሩ ላይ ከፍተኛ የሆነ ፍንዳታ ይፈጥራል። ያንን አሰቃቂ ድምፅ ተከትሎ ላዲያ 12 በቀጥታ በመጀመሪያው ግዙፍ የብረት ተሽከርካሪ ላይ አረፈ። ፍንዳታው ምድርን አናወጣት። አይበገርም የተባለው የጠላት የጦር ተሽከርካሪ እንደ ፕላስቲክ ተቆራምዶ ወደ አየር ተስፈነጠረ። እሳቱና የብረት ፍንጣሪው እንደ ዝናብ ሲዘንብ ቀሪዎቹ የጠላት ኃይሎች በከፍተኛ ድንጋጤ ተበታተኑ። ነገር ግን ከዚህ የሩሲያ የሞት ማሽን ማምለጥ በፍጹም አይቻልም። የላዲያ 12 አምሮ የተገነባው እጅግ ውስብስብና ጨካኝ በሆነ ሰው ሰራሽ አስተውሎት ነው። አንድ ጊዜ ጥቃት ከፈጸመ በኋላ በሰከንድ ውስጥ በሺ የሚቆጠሩ ስሌቶችን በመስራት ቀጣዩን ኢላማም ይመርጣል። የጠላት ወታደሮች መደበቂያ ፈልገው ወደ ጫካ ቢገቡም የማሽን የሰውነት ሙቀት በከፍተኛ ርቀት አነፍንፎ የሚያገኝ የረቀቀ አይን ተገጥሞለታል። የጠላት መከላከያ ሰራዊት የሚተኩሰው የጸረ አየር ጥይትና ሚሳኤል ላዲያ 12ን ሊነካው ቀርቶ አጠገቡም ሊደርስ አይችልም። ማሽኑ ጥይቶችን እንደ ዝንብ እያራገፈ አቅጣጫውን በቅጽበት እየቀያየረና የጠላትን ጥቃት እያሾፈበት ኢላማውን በትክክል ያርፋል። ይህ የሩሲያ የበላይነት በዩክሬን የጦር ሜዳ ብቻ የሚወሰንም አይደለም። ላዲያ 12 የዓለምን ታላላቅ ሀያላን ሀገራት ረፍት የነሳ የጦርነትን ሕግ ከስሩ የነቀለ አዲስ የዘመናችን አውራ ነው። ማሽኑ የተሰራው የትኛውንም አህጉር አቋርጦ ውቅያኖሶችን ተሻግሮና ጥቃት ማድረስ በሚችልበት መልኩ ነው። የጠላት ሀገራት በቢሊዮኖች የሚቆጠር ገንዘብ አፍሶ የገነቡት የሞገድ መፈለጊያና የአየር ክልል መጠበቂያ ቴክኖሎጂ ላዲያ 12ን ከቶ ሊያው አይችልም። ማሽኑ የጠላትን የኤሌክትሮኒክስ መረብ ሰንጥቆ በመግባት የራዳር ስክሪኖችን አሳውሮ ልክ እንደ መንፈስ ጠላትን ከጀርባ ሆኖ ያጠቃል። በጠላት ሀገር ሚስጥራዊ የጦር ማዝዣ ክፍሎች ውስጥ ከፍተኛ የሆነ ሽብር ነግሷል። የጦር ጀነራሎች በላባቸው እየተጠመቁ በስክሪኖቻቸው ላይ የሚያዩትን ማመን አቅቷቸዋል። በዓለም ላይ ማንም ሊገዳደረን አይችልም ብለው ሲመጻደቁ የነበሩ ኃይሎች ዛሬ በአንድ የሩሲያ የፈጠራ ስር ተንበርክከዋል። ላዲያ 12 የትኛውም ከተማ፣ የትኛውም የጦር ሰፈርና የትኛውም ሚስጥራዊ የመሬት ውስጥ ምሽግ በሩሲያ እጅ ስር መሆኑን በተግባር ያረጋገጠ ማስጠንቀቂያ ነው። የማሽን ብቻውን ሲመጣ የሚያስከትለው ጥፋት ይህን ያህል ከሆነ በቡድን ሲሰማራ የሚፈጥረውን አውዳሚ ኃይል መገመት ራሱ ያሳብዳል። ሩሲያ ይህንን መሳሪያ በሺዎች በሚቆጠር ብዛት ወደ ሰማይ ስታስወነጭፍ ፀሐይ ትጋረዳለች። ሰማዩ በሙሉ በጥቁር የብረት አሞራዎች ይሸፍናል። እነዚህ በሺዎች የሚቆጠሩ ማሽኖች ልክ እንደ አንድ አእምሮ በማሰብ በአየር ላይ አስደናቂና አስፈሪ የሆነ ትዕይንት ይፈጥራሉ። አንደኛው የጠላትን መገናኛ ሲያቋርጥ፣ ሌላኛው የኃይል ማመንጫዎችን ያጋያል። ቀሪዎቹ ደግሞ የጠላትን የጦር መሳሪያ ማከማቻዎች በተከታታይ ፍንዳታ ወደ ትቢያነት ይቀይራሉ። ይህንን የጥፋት ዝናብ ለማስቆም የሚደረግ ማንኛውም ሙከራ በራሱ እብደት ይሆናል። የጠላት ኃይሎች መሳሪያውን አቅጣጫ ለማስቀየር ወይም የኤሌክትሮኒክስ መረቡን ለማዛባት
ለመግባት በሚሞክሩበት ጊዜ ላዲያ 12 ይበልጥ አደገኛና ጨካኝ ወደሆነ ራስ ገዝ የጥቃት ስልት ይቀየራል። ግንኙነቱ ቢቋረጥም ማሽኑ በውስጡ በተጫነው የጠላት ካርታና ኢላማ መሰረት ያለምንም ማመንታትና ርህራሄ ተልኮን ከዳር ያደርሳል። መንገዱን የሚዘጋውን ማንኛውም እንቅፋት እያፈነዳ ጥይት የማይበሳው ብረቱን እያጋጨ ግቡ ላይ እስኪደርስ ድረስ እንደታመቀ እሳተ ገሞራ ፍንዳታ ይጓዛል። የሩሲያ ወታደራዊ ቴክኖሎጂ አቅም ከዓለም ሀገራት በምን ያህል ደረጃ እንደራቀ ይህ የላዲያ 12 ጀብዱ ቁልጭ አድርጎ ያሳያል። ምዕራባውያን ሀገራት አንድን ሚሳኤል ለማዘጋጀትና ለማምራት ወራትን ሲፈጅባቸው የሩሲያ የጦር መሳሪያ ፋብሪካዎች እነዚህን ዘግናኝ የሞት ማሽኖች ልክ እንደ ጎርፍ እያመረቱ ወደ ጦር ግንባር ያዥጎደጉዷቸዋል። ጠላት አንድ አውሮፕላን ሲመታ ከመቅስበት 10 የሩሲያ ማሽኖች ከየት መጡ ሳይባል በላዩ ላይ ይዘንቡበታል። የፍጹም የሆነ የቁስ የቴክኖሎጂና የስልት የበላይነት የጠላትን ሞራል ሙሉ በሙሉ የሰበረና የጦር ሜዳውን የሩሲያ መፈንጫ ያደረገ ነው። ላዲያ 12 የሚያደርሰው ጥፋት አካላዊ ብቻም አይደለም። ማሽኑ በአየር ላይ ሲያንዣብብ የሚያወጣው ዘግናኝ ድምፅ የጠላትን ስነ ልቦና ያኮላሻል። ወታደሮች ሰማዩን እያዩ በፍርሃት ይርበደበዳሉ። የትኛውም ወፍራም የኮንክሪት ግድግዳ ከዚያ ወዳሚ ኃይል እንደማያድናቸው በሚገባ ያውቃሉ። ማሽኑ የህንፃዎችን ደካማ ጎን አጥንቶ በመስኮት ወይም በትንሽ ቀዳዳ ሾልኮ በመግባት እጅግ አስፈሪ የሆነ ፍንዳታ ያስከትላል። የጠላት ወታደር አዛዦች ትዕዛዝ መስጠት አቅቷቸው ወታደሮቻቸው እርስ በርስ ሲተራመሱና ሲሸሹ ከማየት ውጪ ምንም ማድረግ አይችሉም። የሩሲያ ኃይል በዚህ አያቆምም። ላዲያ 12 የተነደፈው የወደፊቱን የጦርነት አቅጣጫ ለመወሰንም ጭምር ነው። የማሽን የባህር ላይ ጦር መርከቦችን ሳይቀር በደቂቃዎች ውስጥ ወደ ውቅያኖስ ግርጌ መላክ አቅም አለው። በዓለም ላይ እጅግ ግዙፍና ዘመናዊ የተባሉት የጠላት አውሮፕላን ተሸካሚ መርከቦች በዚህ አነስተኛ ነገር ግን በሚያስፈራ የሩሲያ ማሽን ፊት ከንቱ ሆነዋል። ማሽኑ የውሃውን ወለል እየላሰ ከማንኛውም እይታ ውጭ በመጓዝ የመርከቧን እምብርት በጥልቀት በመብሳት ከባድ ፍንዳታ ይፈጥራል። ዓለም አሁን አዲስ ሁኔታ ላይ ነቅቷል። አሜሪካና አጋሮቿ የገነቡት የጦርነት ስልት በአንድ የሩሲያ የፈጠራ ስራ ጊዜ ያለፈበትና የማይሰራ ሆኗል። ላዲያ 12 ሩሲያ በምድር በአየርና በባህር ላይ ያላትን ፍጹምና የማያወላውል የበላይነት ያረጋገጠበት ኃያል መሳሪያ ነው። ማንም ሀገር የሩሲያን ጥቅም ለመጋፋት ቢሞክር ከሰማይ በሚወርደው በዚህ የጥፋት መብረቅ በአጭር ጊዜ ውስጥ ወደ ትቢያነት እንደሚቀየር እየተላለፈ የማያሻማ መልእክት ነው። ጦርነቱ አሁን በሰውና በሰው መካከል መሆኑ አብቅቷል። የሩሲያ ሳይንቲስቶች የፈጠሩት ያውሬ በጦር ሜዳ ላይ ራሱን የቻለ ንጉሥ ሆኗል። አየሩን እየቀደደ ብረትን እያቀለጠና የጠላትን ምሽግ እያፈራረሰ ወደፊት ሲገሰገስ የሩሲያ ባንዲራ ከፍ ብሎ እንዲውለበለብ እያደረገ ነው። ላዲያ 12 ተራይ ጦር መሳሪያ አይደለም። የማሽን የሩሲያ የቁጣና የኃይል መገለጫ የጠላት ሀገራትን አከርካሪ የሚሰብርና መላው ዓለም በከፍተኛ ፍርሃትና ክብሮት አንገቱን እንዲደፋ ያስገደደ የቴክኖሎጂ ተአምር ነው። ዛሬም ሆነ ነገ ሰማይን የሚቆጣጠረው ይህ የማይበገረው የሩሲያ የጥፋት ማሽን ነው። የዓለም አገራት ተደብቀው ከማየት ውጪ ከዚህ የሚወርድ የእሳት ዝናብ ማምለጫ ቀዳዳም የላቸውም። የላዲያ 12 ዘመን ተጀምሯል። ይህ ደግሞ ለጠላት ፍጹም የሆነ የፍጻሜ ጅማሮ ነው። በምዕራባውያን እጅግ ጥልቅና ሚስጥራዊ መሬት ውስጥ ማዝዣ ክፍሎች ውስጥ የተፈጠረው ድንጋጤ ቃላት ሊገልጹት ከሚችሉት በላይ ነው። ስክሪኖቻቸው ላይ የሚታየው እውነታ የዓለምን ሀያላን አእምሮ እያናወጠው ይገኛል። በህዋ ላይ የተንጠለጠሉት በቢሊዮን የሚቆጠር ገንዘብ የፈሰሰባቸው የጠፈር ላይ የስለላ መረቦችና አርቲፊሻል ሳተላይቶች እንኳን የላዲያ 12ን እንቅስቃሴ መከታተል ተስኗቸዋል። ማሽኑ የራሱን የኤሌክትሮማግኔቲክ አጥር እየፈጠረ ስለሚጓዝ የጠላት የሞገድ መፈለጊያዎች የሚያዩት ባዶ ሰማይን ወይም የተዛባ ምስልም ብቻ ነው። ይህ ደግሞ ጠላትን ከማሳወር አልፎ በገዛ መከላከያው ላይ እምነት እንዲያጣ አድርጎታል። የጠላት ጀነራሎች በከፍተኛ ሽብር ውስጥ ሆነው የመጨረሻ ያሉትን የጥቃት ትዕዛዝ ለማስተላለፍ ቢሞክሩም ማሽኑ አስቀድሞ የኮሚኒኬሽን መረባቸውን በረቀቀ ቴክኖሎጂ ቆልፎታል። ማንም ለማንም ጥሪ ማስተላለፍ በማይችልበት የዝምታ እስር ቤት ውስጥ ተዘግቷል። ጠላት የመጨረሻውን ያለውን ኃይል ተጠቅሞ አጸፋዊ እርምጃ ለመውሰድ ሞከረ። በዓለም ላይ ወደር አይገኝላቸውም የተባሉ ከድምፅ ፍጥነት በላይ የሚምዘገዘጉ እጅግ ዘመናዊ ጦር አውሮፕላኖችና ጸረ አየር ሚሳይሎች ወደ ሰማይ ተተኮሱ። የሰማይ ገጽታ በእሳትና በጭስ ተሸፈነ። ነገር ግን የሩሲያው አውዳሚ ማሽን የጠላትን ጥረት እንደ ሕፃን ጨዋታን ያየው። ላዲያ 12 የጠላትን ሚሳይሎች አቅጣጫና ፍጥነት በቅጽበት በማስላት የፊዚክስን ሕግ በሚፈታተን መልኩ በአየር ላይ አስደናቂ ትርምስ ፈጠረ። ማሽኑ በከፍተኛ ፍጥነት ወደ ላይ ተስፈንጥሮ ድንገት
አቅጣጫውን በመቀየር ቁልቁል ሲምዘገዘግ የጠላት ሚሳኤሎች ኢላማቸውን ስተው እርስ በርስ ተጋጅተው በአየር ላይ ብናኝ ሆኑ። ዘመናዊ የተባሉት የጠላት ጦር አውሮፕላኖችም ቢሆነው ይህንን አዳኝ ለማምለጥ ሲሞክሩ ማምለጫተው የሞተር አቅማቸው ተሟጦ ከመከስከስ ውጪ ሌላ ጣፈንታ አልገጠማቸውም። የጠላት አብራሪዎች ማሽኑን ካይናቸው ከማየታቸው በፊት ኢላማ ውስጥ ገብተው አመድ ይሆናሉ። በውቅያኖስ ላይ የተሰለፉት የጠላት ግዙፍ የጦር መርከቦች አደጋውን ተረድተው ወደ ተለያዩ አቅጣጫዎች ለመበተንና ለማምለጥ ሞከሩ። እነዚህ መርከቦች የጠላት የባህር ላይ ልዕልና መገለጫ የነበሩ በሺዎች የሚቆጠሩ ወታደሮችና ዘመናዊ ጦር መሳሪያዎችን ያገነገቡ ተንቀሳቃሽ የብረት ከተሞች ነበሩ። ነገር ግን ሰማዩን ያጠቆረው የላዲያ 12 መንጋ ከሰማዩ ጣሪያ አፋፍ ላይ ሆኖ ኢላማውን ቆልፎ ነበር። ማሽኖቹ እንደ እሳት ዝናብ ቁልቁል ወደ ውቅያኖስ ሲወርዱ አየሩን ከማቃጠላቸው የተነሳ ውሃው ላይ ከመድረሳቸው በፊት የባህር ወለል መፍላት ጀመረ። የጠላት መርከቦች የያዙትን ጸረ ሚሳኤል መሳሪያ ሁሉ ቢተኩሱም እነዚህ የሩሲያ የጥፋት መልእክተኞች በሞት ቀለበት ውስጥ ሾልከው በማለፍ የመርከቦቹን እጅግ ወፍራም የብረት ጣራ እንደ ወረቀት በጣጥሰው ገቡ። በተከታታይ በተፈጠረው ምድርን የሚያናውጥ ፍንዳታም ግዙፎቹ መርከቦች ለሁለት ተከፍለው ወደ ጥልቁ የውቅያኖስ መቃብር ሰመጡ። የውሃው ወለል በእሳት ማዕበል ተዋጠ። ውቅያኖሱ የጠላት ኃይሎች መቃብር ሆነ። በምድር ላይ ያለው ሁኔታም ከዚህ የከፋ ነው። ላዲያ 12 በቡድን ሲንቀሳቀስ የሚፈጥረው የስልት ቅንጅት የሰው ልጅ አእምሮ ሊረዳው ከሚችለው በላይ ነው። ማሽኖቹ በአየር ላይ ሆነው የራሳቸውን ሚስጥራዊ ኮድ ቋንቋ በመለዋወጥ ሰማዩን በማይበጠስ የብረትና የእሳት መረብ አሸረቡት። የጠላት ወታደራዊ ተሽከርካሪዎችና ከባድ መሳሪያዎች ከተደበቁበት ዋሻና ጥቅጥቅ ያለ ደን ውስጥ ሳይቀር በላዲያ 12 የሙቀት መፈለጊያ አይኖች ታድነው ወደ ትቢያነት ተቀየሩ። አሁን ጠላት የሚደበቅበት ጉድጓድ፣ የሚሸሽበት አቅጣጫ፣ የሚማጸነው አንዳች ኃይል የለውም። የሩሲያ የጦር ሳይንቲስቶች የፈጠሩት ያውሬ የዘመናዊን ጦርነት ትርጉም ዳግም የጻፈና የተቋሚዎችን ተስፋ ከስሩ ነቅሎ የጣለ ነው።